በዛሬ ቪዲዮ ሙዚቀኛ አንዱዓለም ጎሳ በቀነኒ አዱኛ ሞት እጅ የለበትም ከደሙ ንጹህ ነኝ ሲል ምላሽ ሰጥቷል። ምን አለ የሚለውን በዝርዝር እናያለን። እኔ ምንም አይነት የማወጣው ጉማ የለም፣ እጄም ከእንደዚህ አይነት ነገር ንጹህ ነው። ከዚህ ጋር በተያያዘ በርካታ ሰዎችም ተቃውሞታል። ማን ምን አለ የሚለውን እሱንም እናያለን። ጥያቄያችን ልጅቷን አቢስ ያረጋ የነበረው ማን ነው? ደረስክላት አዳንካት። እዛ ሞመንት ላይ እንዴት ነው እኔና አንቺ ልንኖር አንችልም አብረን የሚል አይነት ነዳጅ ላይ ክብሪት ለኩሶ መጣል ነው የሚባለው? ይሄ ምንድነው የሚባለው? ይሄ ራሱ ተጠያቂ አያደርግህም? እንዲሁም የኢትዮጵያው አይሾ ስፒድ መንገድ ላይ ባደረጋቸው እንቅስቃሴ ግርግሩ በመፈጠሩ ምክንያት እንግዲህ ተያዘ የሚሉ መረጃዎች እየወጡ ይገኛሉ። ምንድነው የሚለውን እሱንም በቆይታችን የምናይ ይሆናል። እንዲሁም እነዚህን ከ5 ሚስቶች 52 ልጆች ያፈሩት አባት ከ800 በላይ ከብቶች ማርባት ችለዋል። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርንትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ብሎም የመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንደሰራባቸው የምትፈልጓቸው ቪዲዮዎች ካሉ ዲስክሪፕሽን ላይ የተለያዩ የሶሻል ሚዲያ ሊንኮች ተቀምጠዋል። እነሱ ነካ ያደረጋችሁ መላክ ትችላላችሁ ማለት ነው። ለማንኛውም ብዙ ወሬ ያላብዛ፣ ወደ ቪዲዮ። እንኳን ለ20ኛ ዓመት የልደት በዓልሽ በሰላም አደረሰሽ። እንኳን ተወለድሽልኝ። እስከዛሬ ድረስ ቃሌን አክብረሽ እዚህ በመድረስሽ በጣም ደስ ብሎኛል። ኮራብሻለሁ። መጠጥ ቀምሰሽ እንደማታውቂ አውቃለሁ እና ዛሬ ልደትሽን ምክንያት በማድረግ አንድ ሙጠጪ ፈቅድልሻለሁ፣ ግን ለዛሬ ብቻ። ደግሞ ያላው ነው በለው። ባንድ ትንፋሽ እንደዚህ ነው እንደምትጠጡት? በጣም ነው የሚመረው። ኧረ እባክሽ በጣም ነው የሚመረው። ህይወትሽን ሳላመረው ለምን ጭለት ወይት ቀጥይና ውጪ። ደግሞ ዘሻ እንደምትወጪው ወጣሪ ውጪ። ፈራጭ ጀማሪ ነች እንዴ? በስመ አብ። እኛም በስመ አብ ብለናል። አይ መድኃኒዓለም 20 ዓመት ሙሉ ስትጠጣን የኖረችው ማዘርዬ እንዴ ባንድ ትንፋሽ ግጥም። ደሞ እኮ ያላወው ነው። ይመች ለማስቀርፍ ቴክኖሎጂ ያበደ ነው። አቀሬ በስትሮ ደስ ይላል። የሚመር ነገር ልንገርህ፣ መቀበል አትፈልግም፣ ግድ የለኝም ግን የሚመር ነገር ነው የምነግርህ። እሬት ይዞይ እናንተ የሚመር ነገር ሲል ምን ጠብቃችሁ ነበር? እስቲ እውነቱን ተናገሩ። ሄይ ጋይስ፣ ዛሬ እኔና ፔፔ ቲፕ ልንሰጣችሁ ነው የመጣ ነው። ኮንቲኒው። እኛም ልንጠቀመው ፈንቲ ግሊተር ነው። ወድቆብን ሰብረናል እንደምታዩት። ግን የሆነ ልጅ ዴት ከጠየቃችሁ ማለት ነው በደንብ ተቀቡት። በተለይ እዚህ አንገታችሁ ጋር ሰላም ስትባይ ምናምን ነገር ልብስሽ ጋር ስትተጣጣፊ እንደዚህ ትቀባላችሁ። በተለይ እንደዚህ እዚህ ጋር ሰላም ስለምትባሉ ከዛ እስኪ ሰላም በእኛ ዋው ስትባሉ ቀየም ግሊተር እንዳለበት ሚስቶች ደግሞ ተጠይቃላችሁ የግሊተር ኬት መጣ። ስለዚህ ሲስተርስ ሄልፕ ኢች አዘር። ኦኬ ቴንክስ። ዋው ቁም ነገር ሰራችሁ። አሁን ገና ቁም ነገር ሰራችሁ። ይሄ ሁሉ እንግዲህ ለአማጋጭ ለሆኑ ወንዶቻችን ነው። እባካችሁ እስቲ ለትዳራችሁ ታመኑ።
ምንም ማለት አይደለም እኮ ኖርማል ነገር ነው። ዲያስፖራዋ ከስተመሬ ከሰራዋት እጥፍ ቲፕ ስትሰጠኝ ይላል። እንዴ ያማታል እንዴ? ኩላሊትሽን ያምሻል እንዴ? እኔ እናት ምንድነው አሁን ይሄ እያስተላለፍሽ ያለሽው መልእክት ምንድነው? ቲፕ ተሰጠሽ ሶ ምንድነው እየወንሸላት ያለሽው? ምን ልትሆኝላት ፈልገሽ ነው? የኔ መቤት እንዴት ነው እየወንሽ ያለሽው? አለማወቅ እኮ የቆዳ በሽታ አይደለም። የሚያውቅ ሰው ጠይቁ እስቲ። እንዴት ነው ማስታወቂያ የሚሰራው? እንዴት ነው ክሬቲቪቲ ያለው ነገር መስራት የምችለው ምናምን የሚለው እስቲ ጠይቁ። ጓደኞቻችሁን አማክሩ ምናምን። ለምንድን ነው ስንት የለፋችሁበትን ተቋማችሁን ስንት ዋጋ ከፈላችሁበትን ያቋቋማችሁትን በእንደዚህ አይነት ተልካሻ ማስታወቂያ ፕሮሞት ለማድረግ የምትሞክሩት? በጣም ታሳፍራላችሁ በእውነት። ወይኔ ስመአም ወልደ መንፈስ ቅዱስ ዱዱዬ መጣሽ አይ አለች። ድጋሚ ልዘል ነበረ። ወይኔ አልተረፈችም፣ እውነት አልተረፈችም። ሼም ይዟት ነው እንጂ በጣም ነው የተመታችሁ። እንዴ ምን አይነት አወዳደቅ ነው? ስለ አንድ 10 ዓመት ልጅ ልንገራችሁ። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው። ማንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው። እና በጣም ልቤ ውስጥ የገባ ልጅ ነው እና በጣም ጥንካሬው ያሳያል። እና ለጆኒ እንግዲህ ሳናገረው ስለዚህ ህፃን ልጅ 10 ዓመት ልጅ የተስማማ ነው ምንድነው ለገመቺስ እንግዲህ ለ12 ወራት በየወሩ 100 ሺህ ብር እየተሰጠ በቦራ ስም ለእናቱና ለሱ እንዲሆን ለማገዝ ተስማምተናል ማለት ነው። እና ሁላችሁም ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት ዓላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይም ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። ገመቺስን እንግዲህ ሁላችሁም ታስታውሱታላችሁ ብዬ አስባለሁ። እንግዲህ ተንጠልጥሎ የመኪና ስር ላይ ተንጠልጥሎ ወደ አዲስ አበባ የመጣ ልጅ ነው። በርካታ ቲክቶከሮች አግኝተውት ለማገዝ ሞክረዋል። ሰዎች እንዲረዱት ለማስተባበር ሞክረዋል። እንግዲህ አዶናይም እንደተመለከት ነው በዚህ መልኩ ልጁ እንዲታገዝ አድርጓልና ይሄ በጣም ደስ የሚያሳይ ነገር ነው። ነገር ግን እንደዚህ አይነት ነገሮች ሲደረጉ ሌሎችን እንዳያበረታታ የኔ ስጋት ነው። ምክንያቱም ይሄ ልጅ እንደው እድል ቀንቶት እግዚአብሔር ብሎ በዚህ መንገድ ህይወት ይቀር ብሎት ህይወቱ ተርፎ ይሄን እድል አገኘ ማለት ሌሎች ያገኛሉ ማለት አይደለምና እሱ የገጠመውን እድል እናገኛለን በሚል እሳቤ ሌሎች ህፃናትም ይሄንን መንገድ ይከተላሉ ብዬ የራሴ የግል ስጋቴ ነው። እናንተም በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ብትሰጡ ደስ ይለኛል። እቺን ልጅ ታውቃታላችሁ? እኔ ትባላለች ከጀርመኒ መጣለች። እንግዲህ come to Ethiopia እኔ እዚህ ጋር ዲፕሬሽን ውስጥ ገባሁ ተጨናነኩ። ተው ይማሮች ተው ግን ነፍሳቸው አይማርም እኮ የእውነት። እቺ ቲክታከር እንግዲህ የበርካታ ወንድሞቻችንን ልብ ትርክክ ውክክ አድርጋለች እና ከውጪ እንደመጣችም ከአዶናይ ጋር ስትገናኝ በጣም በርካታ ሰዎች ደባሪ ኮሜንት ጽፈዋል አዶናይ ላይ። እሱ ምንድነው ጃኒን ተዋት፣ ጃኒ ምን ትሰራለች፣ እንዴት ከጃኒ ጋር ትሆናለች የመሰለሽ ቆንጆዬ ልጅ አግኝተ ምናምን እያሉ ሲጽፉለት ፍሬንዴም ኮሜንቱን ኦፍ አድርጎታል። ለሱ ጃኒ ተመችቷለች። እናንተ ምን ቤት ናችሁ ነው እንዴ? ሲቀጥል ጃኒ ምን ያንሳታል? ተው እንጂ አንዳንዴ የምንጽፈውን ነገር እያወቅን እኛ ዝም ብለን እንደመጣለን እያወራን የምንጽፋቸው አስተያየቶች ሰዎች ጋር ሲሄድ ምን ያህል የሰዎችን ልብ እንደሚሰብር ሞራል እንደሚጎዳ ብናስብ መልካም ነው ብዬ አስባለሁ። እና እሱም ለዛ ይመስለኛል ኮሜንቱን ኦፍ ያደረገው። አይባልም እረፉ ባካችሁ። እና አክቲንግ ግን ገርሞኛል። አሪፍ ይዘት ያለው በጣም ደስ የሚል ፊልም ነው። ሰስፔንስም አለው፣ ኮሜዲም አለው፣ የፍቅር ታሪክም አለው። ማክዳ አፈወርቅም አናግደም ቆንጆ አርገው ተጫውተውታል። እኔ ማኪ ጋር መስራቴ ሲኒየር ነች እሷ፣ ያው ደስ ይላል። እና አክቲንግ ግን ገርሞኛል። የመጀመሪያ
ስራዋም አይመስልም። እሱን ስታዩ ትፈርዳላችሁና በጣም ጽድት አድርጋ ነው የተጫወተችው። ሆና ሳይሆን መስላ ነው ሰራችው። ችን ነጥብ ያዥልኝ። ዲያስፖራው እንግዲህ ተወዳጇ ተዋናይት ማክዳ አፈወርቅ እንዲሁም ዓለም ሰገደና ባምቢ ሀበሻ የተወኑበት ፊልም እንደሆነ ሰምተናል። እስቲ እናየውና የባምቢ ሀበሻንም የትወና ብቃት ለመገምገም ይረዳናል። እሱ ምንድነው ያለው? ሆና ሳይሆን መስላ ነው ያለው። እኛ ደግሞ ሆና ነው መስላ ነው የሚለውን ራሳችን አይተን ብንፈርድ ምን ይመስላችኋል? ግን የሶስቱን ጥምረት ሳስበው አሪፍ የሚሆን ይመስለኛል እንደኔ እንደ ሐሳብ ማለት ነውና ዲያስፖራው እንግዲህ እዩት። እኔም ጋብዛችኋለሁ። አላየሁትም ግን እኔም ማየዋለሁ። እናንተንም እንድታዩት ጋብዛችኋለሁ። ከዛ መተን እንነጋገራለን እንዴት ነበረ ፊልሙ። በዚህ አጋጣሚ አንድ ፊልም ሪኮመንድ ላድርጋችሁ። የአማርኛ ፊልም አንወድም የምትሉ ሰዎችም እንወዳለንም የምትሉ ሰዎች በጋራ ላይ ስማማ የሚችል አሪፍ የሆነ ፊልም የራስ መንገድ እነ ሰለሞን ቦጋለ፣ ሳምሶን ታደሰ፣ ቤቢ እነ ፍጹምና ሮማን አብረው በጥምረት የሰሩበት የሚገርም ፊልም ነው። እኔ በጣም ወድጄዋለሁ። አይቼው እናንተም እንድታዩት ጋበዝኳችሁ። በዚህ አጋጣሚ ካያችሁት በኋላ ምን እንደተሰማችሁ በዛውም የፊልም ምርጫዬ ጥሩ ነው አይደለም የሚለው ብትነግሩኝ ደስ ይለኛል። የኪዳነ ምህረት ጸበል ሳምቡድ ከፕሌን እንደወረደ የጠጣው የኪዳነ ምህረት ጸበል አስመጥቶ ነው ይላል ይሄ ፒክቸር። ማን ነገረ? ኦ ማይ ጋድ አውጥቶታል። አላየሁትም ታውቃለህ። እኔ ራሴ ያ እህቴን ቀድሜ ስመጣ በቃ የኪዳነ ምህረት ጸበል ይዘሽልኝ ነው ያልኳት። በቃ እዛ ያለውን ለቀህ ገባህ አይደለ? ፍሬሽ ሆነ አፕግሬድ በማድረግ ከሆነ ገባህ አይደለ? በየቦታው ስትሄድ አሁን ስልክ ራሱ አዲስ ነገር ሲመጣ አፕግሬድ ይደረጋል አይደል? ኢትዮጵያ ምድር ስረግጥ ያው ብዙ የነካካሁት ነገር አለ፣ ብዙ የበላሁት ነገር አለ። አላውቀውም ገባህ አይደለ? ምድር የእናቴ ምድር ደግሞ ስረግጥ ከ14 ዓመት በኋላ የመቤቴን ጸበል ጠጥቼ ክሊር ፍሬሽ ሆኜ መግባት ፈለግኩኝ እና ጽድት አድርገው እዛው ኤርፖርት ላይ ግን እኔ ሰው ያላየው መስሎኝ ነበር ታውቃለህ። እህቴን አምጪልኝ አልኳትና እህቴ ነች በሃይላንድ ዕቃ ይዛ የመጣችውና እኔ ሰው ያወቀ አልመሰለኝም። ለነገሩ ያ ዳሰት በጣም ደስ ይላል። ከሰይፉ የሚያመልጥ ነገር የለም ታውቃለህ። እኔ ራሱ አላወኩም። እንግዲህ አብረን የገባነው አላወኩም። ውሃ መስሏል ሲጠጣ ልጄ አብረን መጥቷልና ነው ወደ ሊሞ ስንገባ ጠጣሁኝና ምን አለሽ ልጄም ሰጡት። አልሰጡም እንዴ? አንተ መናገር ነበረብህ ስትመጣ። እሱ ዘምዘም ያመጣል እቺ እንደዚህ ላድርጋት። አይ ስትመጣ እኮ ብትናገር ኖሮ ይዘጋጅልኝ ነበር። እውነት ነው። አይ ደስ ይላል። ግን እንደዚህ እናቴ ደግሞ ስትሄድ ትጠጣለች፣ ችግር የለውም። ጭንቅላትን ክሊር ለማድረግ ሰውነትን ገባ አይደለ? ስትሄድ ተባርከህ ትገባለህ። አንድ ቦታ ትገባ። ይሄ ተባረከ ምድር ነው ገባ ሰው ከ14 ዓመት ቆይታ በኋላ ነው እንግዲህ ሳምቮድ ወደ ኢትዮጵያ የመጣው ከናቲ ጋር። በጣም ደስ ይላል። እንግዲህ በርካታ የሳምቮድ አፍቃሪዎች እንግዲህ ኤርፖርት አካባቢ አጥለቅልቆት ነበር ምናምን የሚባል ነገር ተሰምቷል። እውነት ነው? ታሪጋለሽ አታችመንት እንዴት ነው? ቆንጆ ነው ብዬ አስባለሁ። ኦኬ ሰንበት ተማሪ ነኝ፣ አገልጋይ ነኝ ቤተክርስቲያን እና አሁን ነው ላይክ በልጅነትም ጀምሮ ልጅነቴ ድሮ እንትን ሰንበት ተማሪ ነበርኩኝ፣ ግን መሀል ላይ አቋርጬ አሁን እንደ አዲስ ጀምሬያለሁ። ኦኬ እና ብዙ ሰው አያውቅም። ፕራይቬት ነው ብዙ ጊዜ ሃይማኖት የማደርገውና ብዙ ሰው አያውቅም። ነገር ማለት አይመስለውም። ሶ በገናውን እንደጨረሽ በምን እንጠብቅ በእናትሽ? እና በገና እየደረደርሽ ምናምን እንዳገኝሽ እንችላለን ይሆናል። እንግዲህ ቲክቶከሯ ያብስራ የብዙ ኢትዮጵያውያን ክራሽ የሆነችው ያብስራ እንግዲህ ማራኪ ወግ ላይ ቀርባ ቆይታ አድርጋለች። በጣም ያሳቀኝ ነገር ምን ታውቃላችሁ? የማራኪ ወግ ተምኔል ነው እና እዩት ፊቱን እዚህ ጋር አድርጌላችኋለሁ። እዩት ፊቱን ፍዝዝ ነው ያደረገችውና ግዛቸው እንግዲህ በያብስራ ውበት ተማርኮ በሚመስል መልኩ ቀልቡን ግዝት አድርጋው አፉን ላክፈት አድርጎ ነበር ሲያት የነበረው። እኔ እንጃ ሳስበው ያወራችሁን ላይ ሰማት አይመስለኝም።
ከ5 ሚስቶች 52 ልጆች ያፈሩት አባት ከ800 በላይ ከብቶች ማርባት ችለዋል። በምዕራብ አርሲ ዞን አጄ ሻላ ወረዳ ነዋሪ የሆኑት የ70 ዓመት አዛውንት ከ5 ሚስቶች 52 ልጆች ያፈሩት አባት ከ800 በላይ የቤት እንስሳ በማርባት ተደናቂነትን አትርፈዋል። አቶ ጃርሶ ዴክሲስ የተባሉ የአርሲ ዞን አጄ ሻላ ወረዳ አጄ ቀበሌ ነዋሪ የሆኑት ግለሰብ ከ52 ልጆቻቸው በተጨማሪ ከ100 በላይ ልጅ ለማየት የቻሉ መሆናቸውን አቶ ጃርሶ ዴክሲስ ለብስራት ሬዲዮ ተናግረዋል። አዛውንቱ ልጆች ብቻ ሳይሆን ከፍተኛ ቁጥር የቤት እንስሳ በማርባት አድናቆትንም አትርፈዋል። አቶ ጃርሶ ዴክሲስ 150 ፍየሎችና በጎች፣ 59 የጋማ ከብቶችና ፈረሶች፣ ከ600 በላይ የቁም የቀንድ ከብቶች ማርባት የቻሉ ሲሆን አቶ ጃርሶ ለከብቶቻቸው 7 ጠባቂ እረኞች የቀጠሩላቸው እንደሆነ እያንዳንዳቸው ልጆቻቸውም ከብቶች በመንከባከብ የራሳቸውን ድርሻ እየተወጡ እንዳለ ተናግረዋል። ታላቅ ልጃቸውም የእሳቸውን ፈለግ ተከትሎ እስከ 300 ከብቶች የሚያረባ መሆኑን ተናግረዋል። በአሁኑ ሰዓት የ52 ልጆች ተጠቃሚነትን ያማከለ ስራ ለመፍጠር በአጄ ከተማ ህንጻ እያስገነቡም ይገኛሉ። በሌላ በኩል በሻሸመኔ ከተማም ተመሳሳይ ስራ ለመስራትና ልጆቻቸውን እኩል ተጠቃሚ ለማድረግ እየሞከሩ ቢሆንም ልጆቻቸው ከውርስ ጠባቂነት ወጥተው ስራ ፈጥረው ራሳቸውን በኢኮኖሚ እንዲደግፉና እንዲሰሩ እንዳለ ተናግረዋል። አቶ ጃርሶ ዴክሲስ የተቸገሩ ሰዎችን በመርዳት በኩልም ለተቸገሩ ሰዎችም ካላቸው ከብቶች በማካፈል ድጋፍ እንደሚያደርጉ ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ልምዳቸውን ለከብቶቻቸውም እያካፈሉ ነው ሰውየው። ጉርሻ ፔጅ ኢትዮጵያ ሾስፒድ ላይ የለቀቀው ዘገባ እጅግ ግራ አጋብቶኛል። ህፃናት እንዳይረበሹ፣ መንገድ እንዳይረበሽ፣ እንዳይታሰር ምናምን። ይሄ ልጅ እኮ ገና ነቃ እያለ ያለችውን አጋጣሚ ለመጠቀም እየጣረ ያለ ወጣት ነው። ገና ብቅ ከማለቱ አናቱን እያልን ወደ ታች ምን ቀብረው እስከመቼ ነው? ፕሊዝ ዋናውም አይሾስፒድ ቢመጣ ከዚህ የተለየ ነገር እኮ አያደርግም። በጎዳና ላይ ይሄዳል፣ እንደዚህ ግርግሮች ይፈጠራሉ። የሚያዩት ሰዎች ይኖራሉ፣ የሚከተሉት ይኖራሉ፣ ላይፋቸውን የሚቀይሩም 1-2 ወጣቶች ይኖራሉ። ከዛማ ይሄ ልጅ ይለወጥበት ፕሊዝ እና በርታው፣ ሰፖርት እናርገው። ሰሞኑን እንግዲህ አይሾስፒድ ወደ ኢትዮጵያ እየመጣ ነው ሊመጣ ነው የሚሉ ወሬዎች በጣም በስፋት እየተሰራጩ ይገኛሉ። በርካታ ታዋቂ ቲክቶከሮች አይሾስፒድን መምጣት እየተጠባበቁ ይገኛሉ። ታዲያ ይህም ወጣት አይሾስፒድን ይመስላል እየተባለ ነው። በርካታ ሰዎችም ለምን እንደሱ አታደርግም፣ ለምን እንደሱ አትንቀሳቀስም እያሉት እየመከሩት ይገኛሉ። ታዲያ እሱም በከተማዋ ላይ እየተዘዋወረ በሚገኝበት ሰዓት በርካታ ግርግሮች በመፈጠራቸው እንግዲህ አንዳንድ ሰዎች ተቃውሞ አንስተውበታል። እስኪ ቪዲዮ ምን ይመስላል የሚለውን አብረን እንመልከት። Kuş kes kuş, kuş kes kuş, kır ker kör, kül kel köl, kilen kıska söz kim okuyt tez. Arkada altar kar var, kırkada kırgar kar var, kırgar karda ağar kar var, altar karda markar kar var. Әдірede әбігер әтеш отыр, әбігер әтеш отырған әдірені әже машып отыр. Gülüm. Oh my god. ሰውየው ቢመጣ ግን እንደዚህ ነው እናደርገው። እንደተመለከተው እንግዲህ በርካታ ወጣቶች አብረን ፎቶ እንነሳ በሚል ግርግር ተፈጥሮ ነበረ። ግርግሩ በመፈጠሩ ምክንያት እንግዲህ ተያዘ የሚሉ መረጃዎች እየወጡ ይገኛሉ። እስኪ ቪዲዮ አለ እንመልከተው። የአይሾስፒድ ወንድም ታስሯል። ኢትዮጵያዊው አይሾስፒድ እንግዲህ ትላንትና የተለያዩ ቪዲዮዎችን ሲያጋራን እንደቆየና ወደ አመሻሹ አካባቢ እንግዲህ በጸጥታ አካላት ምክንያትም በቁጥጥር ስር እንደዋለ ተነግሯል።
አንዳንድ ሰዎች እንግዲህ መታሰሩ መያዙ አግባብ ነው ይላሉ። ምክንያቱም እውነተኛው ስፒድ የመጣ መስሏቸው ህፃናት እየተሸወዱ በሱ ምክንያት ግርግሮች እየተፈጠሩ ስለሆነ እያደረገ ያለው ነገር አግባብ የለውም ይላሉ። አንዳንዶች ደግሞ ምንም አላደረገም ይሄ ልጅ ራሱን እንዲያወጣ እድል ሊሰጠው ይገባል እያሉ ሐሳብ አስተያየታቸውን እየሰጡ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሌላው ሰሞኑን ሙዚቀኛ አንዱዓለም ጎሳ የቀነኒ አዱኛ ቤተሰቦች ጋር እንግዲህ ሽማግሌ የገዳ አባቶችን ልኮ የደም ካሳ ልክፈል እንታረቅ እንስማማ የሚል ነገር አቅርቦ እንደነበረ ይታወሳል። እንዲሁም ደግሞ የገዳ አባቶች ወደ ሙዚቃ ስራ እንዲመለስ ፍቃድ እንደሰጡትም ሰምተናል። ታዲያ የቀነኒ አዱኛ ቤተሰቦች የልጃችንን የደም ካሳ ብር አንቀበልም በማለት ምላሻቸውን እንደሰጡም ሰምተን ነበረ። ከዚሁ ጋር በተያያዘ ታዲያ ሙዚቀኛው የራሱ ምላሽ ሰጥቷል። ምን አለ የሚለውን እስኪ አብረን እንመልከት። ሰላም እንዴት አላችሁ? እኔ አንዱዓለም ጎሳ እባላለሁ። ዛሬ ወደ እናንተ ፊት የመጣሁት ያው የሰሞኑን በሚዲያ ላይ እየተዘዋወረ ያለው በሶሻል ሚዲያው ላይ እየተዘዋወረ ላለው ነገር ነው። እሱን ክሊር ላደርግላችሁ ነው የመጣሁት። ያለው ነገር ምንድነው? ያው ጉማን በተመለከተ ያለ ጉዳይ ነው። እኔ ምንም አይነት የማወጣው ጉማ የለም። እጄም ከእንደዚህ አይነት ነገር ንጹህ ነው። የኦሮሞ ህዝብ እንዲረዳኝ የሚፈልገው ይሄንን ነው። እኔ ትልቅ ሀዘን ላይ ነው ያለሁት። እኔ ሀዘኔን እንኳን በስነ ስርዓት መከታተል ወይም ደግሞ ሀዘኔን መወጣት አልቻልኩኝም። ቁጭ ብዬ እስር ቤት ነው የነበርኩት። ከእስር ቤትም ከወጣው በኋላ ይሄው አስከፊ ጊዜ ውስጥ ነው በአከታታይ ያለሁት። እኔ እሷን የበደልኩት ወይም እሷን ላይ ያጠፋሁት ነገር የለም። ጉማም የማወጣበት ምንም አይነት ነገር የለም። ሽማግሌዎች፣ የኦሮሞ አባገዳዎች ግን እውነቴን አይተው ያለውን ነገር አጣርተውልኝ ከቤተሰቧ ጋር ያለኝ ግንኙነት መቀጠል እንዳለበት ስላመንኩኝ የሀገር ሽማግሌዎችን የገዳ አባቶችን ልክ ያለው እነሱን የላኳቸው እነሱ ለኔ ወይንም በኔ ላይ እንዲያወሩ ፈልጌ ሳይሆን እኔም እውነት አለኝ ብዬ ነው። ሚስቴን ያጣሁት ብዬ ነው። እውነቴን እዩልኝ ብዬ ነው የኦሮሞ ሽማግሌዎችንና የኦሮሞ አባገዳዎችን የላኩት። ሽማግሌም አባገዳም ደግሞ ያየውን እውነቱን የፈለገውን ያወጣል እንጂ የሰውን ፍላጎት አያወራም። የሰውን ፍላጎት ወይንም ደግሞ እኔ የምፈልገውን ነገር አያወራልኝም። እውነቱን መርምሮ የሀገር ሽማግሌ የደረሰበት እውነት ላይ ይወስናል። ከፈጣሪ በታች እውነትን በማውጣት እነሱ ስልጣን አላቸው። እግዚአብሔርም የሚወደው ያን እውነት ነው። እውነት ደግሞ የእግዚአብሔርም ልጅ ነው። ለዛ ነው ሽማግሌ ላኩት። እኔና ቀኖ በጣም ጥሩ የፍቅር ግንኙነት ነው የነበረን። ቀኖ ዲፕሬሽን ነበራት። ያ ዲፕሬሽን ቤት ውስጥ ከመዋል የመጣ ከሆነ ብዬ በማሰብ የኢንተርኔትና የተለያዩ ስራዎችን እንድትሰራ ከፍቼ ሰጥቻታለሁ፣ አብረን እንድንሰራ። ከዛ በኋላ ይቆማል ብዬ አስቤ ነበር። ግን በተደጋጋሚ ራስን የማጥፋት ሙከራዎችን ታደርግ ነበር። ያንን ነገር ከፍቼ ከሰጧትም በኋላ ከቀጠለችም በኋላ ይሄ ነገር ከኔ ጉልበት በላይ ነው ብዬ ስላሰብኩ አንድ ችግር እንዳይፈጠር የሆነ ችግር ሲፈጠር ወደ አባቷ ደወልኩኝ። ወደ አባቷ ከደወለች በኋላ ይሄንን የተቸገርኩት ይሄን መኖር አልቻልኩም ብላ ለአባቷ ነገረች። ከዛ ተቀብያት አባትየውን እንድታስቡ እንድትጨነቁ አይደለም ግን ከዕለት ተዕለት እንደዚህ የሆነች ነው ሰውነቷም ቀንሷል ብዬ ለለማም ያንን ነገር አወራው። ለለማም አውርቼለት ነበረ። ከዛ በኋላ ማንም ምንም መልስ የሰጠኝ ሰው ወይም ደግሞ ተገናኝቶ ያወራ ሰው ምንም የለም። ማንም ሰው ስለሱ አንስቶ ያወራብኝ አልነበረም። ሊበን ደግሞ አይቷል። አንድ ጊዜ አብረው ብቻቸውን፣ አንድ ጊዜ ደግሞ ከኔ ጋር ሆነን አትርፈናታል። የሚያተርፍ እግዚአብሔር ነው። ግን እያየን ዝም አንልም። ራስን የማጥፋት ሙከራ በተለያየ ጊዜ ታደርግ ነበረ። በተለያየ ጊዜ ሙከራዎች ታደርግ ነበር። ይሄ ነገር የተፈጸመለትም አብረን ነው የዋለው። ሆስፒታል አብረን የሄድ ነው።
የእርግዝና ክትትል ወይም የወሊድ ክትትል ለማድረግ ሄደን ነበረ። ልደቷን የምታከብርበት ቦታ ፎቶ የምትነሳበት ቦታ አብረን ሄድ ነው። እዛ ድርሻት ደውዪልኝ ብዬ ልጆች ለማግኘት ሄድኩኝ። ከዛ ነው የተለያየ ነው። ማታ ደግሞ በጣም ደስ በሚል በጥሩ ሁኔታ ላይ ነበረ ያመሸ ነው። ከወንድሟ ጋርም ደውላ እያወራች ነው የነበረው። ድንገት ስለ ውሎ ሳነሳባት አንተ እኔን የማመን ችግር አለብህ ብላ ከተኛንበት ቦታ ተነስታ ሄደች። ትንሽ ስትቆይብኝ ተነስቼ ሄድኩኝ። ሌሎች ክፍል ውስጥ ሳያት የለችም። ከዛ ኪችኑን ሳየው ኪችኑ ቁልፍ ነው የነበረውና የሆነ አበባ ነበረ። አበባው ላይ ቆሜ ሳያት ልብስ ከምናጥብበት ማሽን ጎን ተቀምጣ ላርጎ ሳሙና እየጠጣች ነበረ። ከዛ ዘልዬ በሆኝና ለምን እንደዚህ ታደርጊያለሽ? ከዚህ በፊት ቃል ገብተሽልኝ ነበር ብዬ ጓደኞቿም እንደዚህ አይነት ነገር እንዳታደርግ መክራት ነው የነበረውና ጓደኞቿም መክሯት ስለነበረ ይሄን ነገር እንዴት ታደርጊያለሽ? ይሄንን ቃል ለምን ታጥፊያለሽ ብዬ እንደዚህ የምታደርጊ ከሆነ እኔ ከአንቺ ጋር መኖር እንደዚህ ሆኜ አልችልም። ቤተሰቦችሽን ነገ ጠርቼ እንለያያለን አልኳትኝ። ልጆቹን አነሳለሁኝ ብያት ጆጉን እዛ አስቀምጬ ኪችን ትቻት ሄድኩኝ። በር ልከፍት ሲሄድ እንደዛ ነው ይስፋል ብላ ሮጣ ሄዳ በዛ ላይ ዘለለች። እኔ እሷ ጋር መድረስ አልቻልኩም። መጮ ብቻ ነበር የደረስኩት። ጮኩኝ። ልጆቹ ተነሱ። የተፈጠረው ነገር ይሄ ነው። ቀኑ እኔን ምንም የሚያደረገችኝ ነገር የለም። ምንም አይነት ነገር ያረገችኝ የበደለችኝም ነገርም የለም። እኔም እሷን ከመደገፍ ከእሷ ጎን ከመሆን ውጪ ምንም ያደረኳት ነገር የለም። ስለዚህ እጄ ከዚህ ነገር ንጹህ ነው። ምንም ያደረኳት ነገር የለም። እውነቴ ይሄንን ነው። የሀገር ሽማግሌዎችም ይሄንን እንዲያዩልኝ እውነት የፈጣሪ ልጅ ነውና ይሄንን እውነቴን አውጥተው ከቤተሰቧ ጋራ ግንኙነቴን ልቀጥል ነው ያልኩት እንጂ ጉማ ልክፈል ብዬ ሽማግሌ አላኩም። የላኩትኝም ሽማግሌ ስለ ጉማ አላወራም እና በገዳው ስርዓት ይሄ ነገር ነው እንዲሆንልኝ ይፈልጌ ነበረው። እሷ ካረፈችበት ቀን ጀምሮና እኔ ከታሰርኩ በኋላ የተለያዩ ማስረጃዎች፣ የጽሁፍ፣ የሐኪም፣ የሰዎች የተለያዩ ማስረጃዎች ከቀረቡለት በኋላ ዲያሪዋንም አግኝቶ ነበረ ፖሊስ። ዲያሪዋ ሁሉም ክፍል ወይም ሁሉም ፔጅ ብዙ ነገሮችን ያወራል። ከዛ በኋላ ነው ያየሁት። ለቤተሰብ ራሱ ለኔ ራሱ የተለያየ መልእክቶችን እዛ ዲያሪ ላይ ያስቀምጣለች። በመጨረሻ ላይ እኔ ማስተላለፍ የምፈልገው እውነትን በጥልቀት መርምሩና እውነቱ ላይ ድረሱ። ካልሆነ ደግሞ በአሉባልታ በአሉሽ የተለያየ ወሬ አታውሩ። ነገ ላይ ከቤተሰብ ጋር የሚኖር ጥሩ ነገርን ነገ የሚፈጠር ሰላም ስለሚኖር ልዩነታችንን አታስፉብን። እሷም ነፍሷን ፈጣሪ ይማረው በሰላም ተረፍ። ይሄንን ለማለት ነው። እኔም ወደፊት ተረጋግቼ ከዚህ ሀዘን ወጥቼ የምጠይቁኝ ማንኛውንም ጥያቄ ለመመለስ ዝግጁ ነኝ። ይሄ ስለሆነ እንደዚህ ተረዱኝ። አመሰግናለሁ። ኑሩልኝ ህዝቤ ሆይ። እኔ ምንም አላደረኩም፣ ከደሙ ንጹህ ነኝ። ራሷ ዲፕሬሽን ነበረባት። ራሷን ለማጥፋት በተደጋጋሚ ትሞክር ነበረ። ለዛም እንግዲህ በቃን እንለያይ ስላት ነው ይሄን ውሳኔ የወሰነችው ብሎ እንግዲህ ምላሹን በዚህ መንገድ መልሷል። ታዲያ በርካታ ሰዎች ይሄንን ንግግር በመናገሩ ተቃውሞ አንስተውበታል። ራሱን ነፃ ለማውጣት ነው የመጣው፣ እሷን ተጠያቂ ለማድረግ ነው የመጣው የሚል በርካታ ተቃውሞ አንስተዋል። እንግዲህ ከተቃወሙት ሰዎች መካከል ጥቂቶቹን እንመልከት። አንዱዓለም ዛሬ የተናገረው ነገር ኢትስ ናት ሜክ ሴንስ፣ ምንም ትርጉም የለው። በፊቱም እየተወራ የነበረው ናቸው። ላይክ አፋቸውን ተከራይተ ምናምን የነበሩ ልጆች
አንተ ደጋፊ ምናምን የነበሩት እነሱን ንግግር ነው ይዘህ የመጣው። አንደኛ ራስን ለማሳደስ ነው የመጣው፣ ልጅቷን ብሌም ለማድረግ ነው የመጣው። ሙሉ በሙሉ ጥፋተኝነት ስሜት እንዳልተሰማ ንጹህ እንደሆንክ አርግተህ ነው ራስን ንጹህ ለማድረግ 100% ማለት ነው። የኛ ጥያቄ አቢዝ ያረጋት ማን ነው? ልጅቷን ሲቀጠቅጣት የነበረው ሲደበድባት የነበረው ይሄ ነው የኛ ጥያቄ። የኛ ጥያቄ እስካሁን አልተመለሰም ጋይስ። ጥያቄያችን ልጅቷን አቢዝ ያረጋ የነበረው ማን ነው? ለምሳሌ ቴክስቶች አሉ። የእሷ ቴክስት ላይ ካንተ ጋር ያለች እኔ አሁን እየኖርኩ ያለው ህይወት ራሱ ማንም ሰው አትኖርም ብላለች። የሷ ቴክስቶቿ ላይ ራሱ ማለት ይሄን ያረጋ የነበረው ማንን ነው? ልጅቷ ገና ለገና ተነስታ አታወራም ብሎ ነው ይሄንን ብሌም ለማድረግ የመጣችው። በጣም ነው የሚያሳዝነው። እኔ የሆነ ደህና ነገር ታወራለህ ብዬ ነበር የጠበቅኩ። አሁንም ትክክለኛ ነገር የእሷን እውነታ ማውራት ነው ያለብህ እንጂ ራስን ለማሳደስ ነው የመጣው። ራስን ለማሳደስ ነው የመጣው። አባጋዳም ለአንተ እንደዛ አርግቷል። ህግም እንደዛ ስላደረገልህ አሁን ህዝብን ለማሳመን ነው የመጣው። ይሄን መቀበል ህዝብ የለም። ህዝቡ እውነት ነው የሚፈልገው። አባጋዳም ያረጉትም የህዝብን ጥያቄ አይደለም። የህዝብ ጥያቄ ቀነኒ በምንድን ነው የሞተች? ለምን ሞተች? እና ይሄን ያረገ የነበረው አቢዙ ምኑ ማን ነው? ህዝብ ማሳመን አይችልም። በዚህ አጠቃላይ ሀሳቡ ያው አልገደልኳትም የሚል ነው። ኦፍ ኮርስ እንደዛ ነው የሚሆነው። እውነትም ሊሆን ይችላል አናውቅም። ግን አንዳንድ ሴንስ ያልሰጡኝ ነገሮች ልናገር። አንደኛው ፎቶሽት የነበረት ቀን አብረን ያልነው ቼክአፕ ነበራት፣ ወደ ፎቶሽት የሚወሰድኳት እኔ ነኝ ብሏል። ከዛ ሁሉ ውሎ በኋላ ልጅቷ ፎቶሽት ስታረግ ስትስቅ ምናምን ውላ ማታ ስትገባ እንዲህ አታምነኝም ብላ ነው ካጠገቤ ተነስታ ሄደችው ነው ያለው። ሰው እንዴት አታምነኝም የሚለውን ኮንቨርሴሽን እንዴት ጀመራችሁት? ምን አይነት ኮንቨርሴሽን ነበረ? ላይክ ምን አይነት ጥያቄ ጠይቃሃት ነው እንዴት አታምነኝም ያለችህ? መሀል ላይ ያለው ኬዝ ምንድን ነው? ከዛ አለፍ ሲል ደግሞ ኪሽኑን ቆልፋ ገብታ ላርጎ ስትጠጣ ነበር አለ እና ደርሷ አዳናት። ኦኬ ደረስክላት፣ አዳንካት። እዛ ሞመንት ላይ እንዴት ነው እኔና አንቺ ልንኖር አንችልም አብረን የሚል አይነት ንግግር ልትናገር? ኦልሬዲ ራሱን ሊያጠፋ የተዘጋጀን ሰው ነዳጅ ላይ ክብሪት ለኩሶ መጣል ነው የሚባለው? ይሄ ምንድን ነው የሚባለው? ሰው ይሄ ራሱ ተጠያቂ አያደርገውም? ላይክ ሰውን እንዴት ነው አድናችሁ መልሳችሁ ደግሞ ላይክ ለመሞት ምክንያት የምትሆኑት? ምን አይነት ላይክ ኢማቹሪቲ ነው? እንግዲህ አንዷለም ጎሳ ላይ በርካታ ሰዎች ጥያቄ ፈጠረባቸውን ነገር ተናግረዋል። በአጠቃላይ የኔም ጥያቄ የህዝቡም ጥያቄ የቤተሰቧም ጥያቄ ነው ብዬ የማስበው ምንድነው አንዷለም ጎሳ ገፍትሮ ጥሏታል የሚለው ሳይሆን ሲለቀቁ የነበሩ ምስሎች አሉ፣ ቪዲዮዎች አሉ፣ እንዲሁም ቴክስቶች አሉ ከጓደኞቿ ጋር የተላላከቻቸው ፊቷ ተደብድቦ አባብጣ የተለቀቁ ምስሎች አሉና እንደዚህ አይነት ሁኔታ ውስጥ እንድትገባ ያደረጋት ማን ነው ምንድነው የሚለው ነገር ግልጽ አልሆነም። ቤተሰቦቿም እንግዲህ በተደጋጋሚ ሲናገሩት የነበረው ነገር ምንድነው እንደዛ ስትሆን የነበረው በምን ምክንያት ነው? ማን ነው የደበደባት? ፊቷ እንደዛ በልዞ የነበረው በምን ምክንያት ነው? ለምንድነው ከጓደኛዋ ጋር እኔ የምኖረውን ህይወት ማንም ሰው አይኖረውም ብላ ልጽፍ የፈለገችው? በዚህ ልክ ራሷን እስከ ማጥፋት ደረጃ ውሳኔ ለመወሰን ያደረሳት ገፊ ምክንያት ግልጽ ለምን አልሆነም? ለዚህ ተጠያቂ ማን ሊሆን ይችላል የሚለው ነው እንግዲህ የህዝቡም የቤተሰቦቿም ጥያቄ የነበረው። እንግዲህ እሱ ከደሙ ንጹህ ነኝ እኔ ምንም አላደረኳትም፣ የራሷ የሆነ ችግር ነበረባት፣ ዲፕሬሽን ነበረባት፣ በራሷ ምክንያት ነው ራሷን ለማጥፋት የሞከረችው። እንግዲህ አስጥያት ሁሉ እንግዲህ ከፎቅ ላይ ዘላ ህይወቷን አጥፍታለች ብሎ ተናግሯል። እስቲ ተመልካቾች እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አስተያየት አላችሁ የሚለው ብጽፉልኝ በጣም ደስ ይለኛል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ ማለት ነው። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል።
ፍቅር 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 ሰጡት። ፍቅር አስጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለሙ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ያሰፈራችሁ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። እንደሰራባቸው የምትፈልጓቸው ቪዲዮዎች ካሉ የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ይገኛሉ። እነሱን ነካ በማድረግ መላክ ትችላላችሁ። ከቻሳ በኮረኮንቻሳ ለምን ተውሹ ኤፍራታ ብላችሁ አንዳንድ ሰዎች ጠይቃችሁኛል። እንግዲህ ከኮረኮንች ወጥቼ በአስፋልት መሄድ ጀምሬ ይሆናል የሚል ነው ምላሽ የሚሆነው። ለማንኛውም የዛሬና በቃው። ይመቻችሁ ባይ